ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 6 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ እዝና የቴዎድሮስ እዝ ከአንድነቱ በኋላ ግዙፍ የኮማንዶ ኃይል አስመርቀዋል። መረጃውን እናደርሳችኋለን። ለአፍሪካ ህብረት ኢትዮጵያ የገቡ የውጭ ጋዜጠኞች በአማራ ክልል በአገዛዙ እየተፈጸመ ያለን ግፍ እንዲዘግቡ ጥሪ ቀርበዋል። ብልጽግና ሊወረን ነው ሲሉ መግለጫ የሰጡት የህወሓቱ ሊቀመንበር ደብረጽዮን ለትግራይ ህዝብ ግል ጥሪ አቅርበዋል። ሰሙታላችሁ። የብልጽግናው አገዛዝ የሶማሌላንድን ባንዲራ በመስቀል አደባባይ መስቀሉን ተከትሎ አዲስ ውጥረት ተከስቷል። ዝርዝሩን ይዘናል። ዶናልድ ትራምፕ የእስራኤሉ ፕሬዝዳንት ላይ ከፍተኛ ትችት ሰንዝረዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የሚኒሊክ እዝና ቴዎድሮስ እዝ ለወራቶች ያሰለጠኗቸውን ኮማንዶ ፋኖችን አስመረቁ። ሚኒሊክ እዝ ተወርዋሪ በላገው ሻለቃ ለወራቶች ያሰለጠኗቸውን በርካታ ምልምል ኮማንዶ ፋኖች አመራሮችና የሀገር ሽማግሌዎች በተገኙበት በደማቅ ሁኔታ አስመርቀዋል። ደሴ ከተማ ዙሪያ ወረዳና በተለያዩ የቤተ አማራ አካባቢዎች በርካታ ተጋድሎችን እያደረጉ አመርቂ ድሎችን እያስመዘገቡ ያሉት የሚኒሊክ እዝ ተወርዋሪ በላገው ሻለቃ ናብስቶች በትጥቅና በሰው ኃይል ራሳቸውን እያጠናከሩና እያደራጁ እንደሚገኙ የተገለጸ ሲሆን በቀጣይም ተጨማሪ ስልጠናዎችን በማካሄድ በእውቀትና በሰው ኃይል እንዲሁም በትጥቅ የበለጠ ራሳቸውን እንደሚያደራጁ የተወርዋሪ ሻለቃዋ አመራሮች ገልጸዋል። ከዚህ ጋር ተያይዘውም አባቶች በተገኙበት ለወራቶች የሰለጠኑ ምልምል ኮማንዶ ፋኖችን በማስመረቅ የሰው ኃይላቸውን ያጠናከሩ ሲሆን በምረቃ ዝግጅቱ ላይ የተገኙ አባቶችም የአማራ ሕዝብ የብዙ እሴቶች ባለቤት ነው። እናንተ ልጆቻችንም ይህንን እሴታችንን ተላብሳችሁ የህልውና ትግሉን ከዛሬ አድርሳችኋል። ወደፊትም ይህንን ጠብቃችሁ ለድልና ነጻነት እንድታበቁን አደራ ጥለንባችኋል ሲሉ መልእክት አስተላልፈዋል። በተመሳሳይ የአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ከ6 ወር በላይ ያሰለጠናቸውን ኮማንዶዎች የኮርና የክፍለ ጦር አመራሮች በተገኙበት በደማቅ ሁኔታ አስመርቋል። የአገዛዙን ኃይል በመደምሰስና ከነፍስ ወከፍ እስከ መካናይዝድ መሳሪያዎች ከመሰረታዊ ወታደር እስከ ኮሎኔል ማዕረግ ያላቸውን የብልጽግናን ኃይል በመማረክ የሚታወቀው ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ከ6 ወር በላይ ሲያሰለጥናቸው የነበሩና የውጊያ ማርሽ ቀያር የሆኑ ኮማንዶዎችን ከአማራ ፋኖ አንድነት መመስረት ማግስት ለመጀመሪያ ጊዜ የሀገር ሽማግሌዎች፣ የሃይማኖት አባቶችና የጦር አመራሮች በተገኙበት በደማቅ ሁኔታ አስመርቋል። ኢሃፓ ለአፍሪካ ህብረት ጉባኤ ኢትዮጵያ የገቡ የውጭ ዜጎች በአማራ ትግራይና ኦሮሚያ የሚደርሰውን ጥቃት እንዲዘግቡ ጥሪ አደረገ። ኢሃፓ በአማራ ክልል በአገዛዙ እየተፈጸመ ያለውን የሰብአዊ መብት ጥሰትና ጭፍጨፋ በማንሳት የአፍሪካ ህብረት የመሪዎች ጉባኤን ለመዘገብ አዲስ አበባ ለሚገቡ የውጭ ጋዜጠኞች ጥሪ አድርገዋል። ፓርቲው በመግለጫው በአማራ ኦሮሚያና ትግራይ ሲካሄዱ ለቆዩና አሁንም በመካሄድ ላይ ለሚገኙ ግጭቶችና የድሮን ጥቃቶች ሽፋን እንዲሰጡና የውጭ ጋዜጠኞች ከአዲስ አበባ ውጭ በሚካሄዱ ግጭቶች ዙሪያ የተጣራ መረጃ እንዲሰበስቡ በግጭቶች ጉዳት የደረሰባቸውን ወገኖች የረድኤት ድርጅቶች ሰራተኞችና ገለልተኛ ታዛቢዎችን እንዲያናግሩ ጠይቋል። የውጭ ጋዜጠኞች እስር ቤት የሚገኙ የሀገር ውስጥ ጋዜጠኞችን፣ ተቃዋሚ ፖለቲከኞችን፣ የሰብአዊ መብት ተሟጋቾችንና ሲቪሎችን እንዲጎበኙም ጥሪ አድርገዋል። ፓርቲው የበርካታ ሲቪሎች ሰቆቃ በአፍሪካ ህብረት መሪዎች ጉባኤ ተዳፍኖ እንዳይቀር የውጭ ጋዜጠኞች ኃላፊነት እንዳለባቸውም ያሳሰበ ሲሆን እነዚህን እውነታዎች መርምሮ አለመዘገብ በሚሊዮን የሚቆጠሩ ሰዎች ድምጽ እንዳይሰማና ስቃያቸው እንዳይታይ የማድረግ አደጋ አለው ሲልም አስጠንቅቋል። በዚህም እነዚህ ዓለም አቀፍ መገናኛ ብዙሃን ቢያደርጓቸው ያለውን 5 ነጥቦች ዘርዝሯል። ከአዲስ አበባ ውጪ ስላሉ ቀጣይ ጥቃቶች የተረጋገጡ መረጃዎችን እንዲፈልጉ፣ ጥቃት ከደረሰባቸው ማህበረሰቦች ከሰብአዊ ረዳት ሰራተኞች እና ከገለልተኛ ታዛቢዎች ጋር እንዲነጋገሩ፣ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾችና በሺዎች የሚቆጠሩ ንጹሃን ዜጋዎች በመንግስት አማካኝነት ለዓመታት ያለ አግባብ ታስረው የሚገኙባቸውን እስር ቤቶች እንዲጎበኙ፣ በጥንቃቄ በሚዛናዊነትና በድፍረት እንዲዘግቡ፣ የሰላማዊ ሰዎች ስቃይ በመሪዎች ስብሰባ እና በአዲስ አበባ ደማቅ መብራቶች እንዳይሸፈን እንዲያደርጉ ጥሪ አቅርበዋል። ብልጽግና ሊወረን ነው ሲሉ መግለጫ የሰጡት ዶክተር ደብረጽዮን የትግራይ ህዝብ እንዲታገል ጥሪ ያቀረቡ። የድርጅቱን 51ኛ ዓመት የምስረታ በዓል አስመልክቶ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሰጡት መግለጫ ብልጽግና የፕሪቶሪያውን የሰላም ስምምነት በመጣስ ወረራ ለመፈጸም የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ እንደሆነ አንስተው አገዛዙ በሰራዊቱና በህዝቡ ላይ ተኩስ መክፈቱንና አድቅቀናቸዋል፣ አሁንም እናደቃቸዋለን የሚሉ የፕሮፓጋንዳ ዛቻዎችን እያሰማ መሆኑን ተናግረዋል። በዓሉ የሚከበረው
የሰላም ስምምነቱ በተጣሰበትና የወረራ ስጋት ባለበት ወቅት መሆኑን የገለጹት ዶክተር ደብረጽዮን የትግራይ ህዝብ ለህልውናውና ለሉዓላዊነቱ ከመቼውም ጊዜ በላይ እንዲዘጋጅና እንዲታገል ጥሪ አቅርበዋል። አያይዘውም ሊቀመንበሩ በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን የሚገልጽ ደብዳቤ ለአፍሪካ ህብረት አስገብተዋል። ህብረቱ የሰላም ስምምነቱ ባለቤትና ዋስ መሆኑን በደብዳቤው በማስታወስ ስምምነቱ እንዲከበር የማድረግ ፖለቲካዊና ሞራላዊ ግዴታ እንዳለበት ገልጿል። በክልሉ ያለው ሁኔታ በከፍተኛ ፍጥነት እየተበላሸ መሆኑን የጠቀሰው ደብዳቤው ወቅታዊ ውጥረት ወደ ቀድሞው መጠነ ሰፊ ግጭት የመመለስ ከፍተኛ አደጋ ስላለው ጉዳዩ ቀጠናዊ የደህንነት ስጋት ተደርጎ ሊወሰድ እንደሚገባ አስረድቷል። በተጨማሪም ዳግም ወታደራዊ ቅስቀሳና ንቅናቄ መኖሩን የጠቀሰው ድርጅቱ በክልሉ ህዝብ ላይ የእንቅስቃሴ ገደብ፣ ኢኮኖሚያዊ ጫናና ፖለቲካዊ መገለል እየተፈጸመ ነው ሲል ወንጅሏል። ህብረቱ ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ መሰረት በዚህ ወሳኝ ወቅት ቁርጠኛ አመራር እንዲያሳይ ጥሪ ቀርበዋል። በተያያዘ ዜና በትግራይ ክልል ዋና ከተማ መቀለ ምሽት 3 ሰዓት ተኩል አካባቢ የፈንጂ ፍንዳታ መከሰቱ ተገልጿል። በአዲ ሀቂ ክፍለ ከተማ መቀለ ዩኒቨርሲቲ አዲ ሀቂ ካምፓስ ዙሪያ የፈንጂ ፍንዳታ ተከስቶ የነበረ የፈነዳው ፈንጂ የመቀለ ከተማን ሰላምና ጸጥታ ለማናጋትና ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ሲል የከተማው ጽህፈት ቤት መግለጫ ሰጥቷል። አክሎም ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ በርካታ ህዝብ ተደናግጧል ሲል ገልጿል። ፍንዳታው የመቀለ ህዝብን ለማሸበርና የካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም ከሷል። ከወራት በፊትም በተመሳሳይ ቦታ መሰል ፍንዳታ መከሰቱም የሚታወስ ነው። የብልጽግናው አገዛዝ የሶማሌላንድን ባንዲራ ከሌሎች የአፍሪካ ሀገራት ባንዲራ ጋር መስቀሉን ተከትሎ አዲስ ውጥረት ተከሰተ። በሶማሌ ፖለቲከኞች ዘንድ ቁጣ የቀሰቀሰው የብልጽግናው አገዛዝ የአፍሪካ ህብረት ጉባኤን ተከትሎ በመስቀል አደባባይ ሙዚየም ላይ የህብረቱ ሀገራት ባንዲራ በሚሰቀልበት ቦታ የሶማሌላንድን ባንዲራ አብሮ መስቀሉን ተከትሎ ነው። የአፍሪካ ህብረት የመሪዎች ጉባኤ ላይ የሶማሌላንድ ባንዲራ ከሌሎች የአፍሪካ ሀገራት ባንዲራዎች ጋር በኢትዮጵያ ዋና ከተማ ለአጭር ጊዜ ሲውለበለብ ታይቷል ሲል ዘ ሆርን ፍሪኩዌንሲ ዘገባ ያወጣ ሲሆን ይህን ተከትሎ በሶማሊያ ማህበራዊ ሚዲያ ተጠቃሚዎች ዘንድ ቁጣን መፍጠሩን ተዘግቧል። እንደ ዘ ሆርን ፍሪኩዌንሲ ዘገባ ባንዲራው ተሰቅሎ ከታየበት መስቀል አደባባይ አዲስ አበባ ሙዚየም ባንዲራው ተሰቅሎ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ መነጋገሪያ የሆነ ሲሆን በሞቃዲሾ አክቲቪስቶች በኩል ደግሞ ቁጣን መፍጠሩን ተከትሎ በጸጥታ አካላት ወዲያው እንዲወረድ መደረጉም ታውቋል። ከወራት በፊት እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ብልጽግና እስራኤልን ተከትሎ እውቅና ይሰጣል የሚሉ ዘገባዎች ወጥተው ነበር። የባንዲራው በአዲስ አበባ ተሰቅሎ መታየትም ብልጽግና የሶማሌላንድን ሀገርነት እንደሚደግፍ አመላካች ነው ተብሏል። አቋም የሌለውና ባልተጠና ፖለቲካ ሀገሪቱን ቅርቃር ውስጥ እየከተታት የሚገኘው የብልጽግናው አገዛዝ ከዚህ በፊትም የኤርትራንና የኢትዮጵያን አዲስ ካርታ በጀነራሎቹ አማካኝነት ካስታወቀው በኋላ ከማህበራዊ ገጽ ላይ እንዲጠፋ ማድረጉም የሚታወስ ነው። ዶናልድ ትራምፕ የእስራኤሉ ፕሬዝዳንት ኔታንያሁ ላይ ያለውን ክስ በማንሳታቸው ወቀሳ አቀረቡ። ትራምፕ ይህንን ትችት የሰነዘሩት ኔታንያሁ በዋይት ሀውስ ጉብኝት ባደረጉ ማግስት ሲሆን ሄርዞግ ምህረት ለመስጠት ፈቃደኛ ያልሆኑት ስልጣን እንዳያጡ በመስጋት ነው የሚል ክስም አቅርበዋል። ፕሬዝዳንት ትራምፕ ከሰኔ 2028 ጀምሮ ኔታንያሁ ምህረት እንዲደረግላቸው ሲወተውቱ የቆዩ ቢሆንም አሁን ግን ለመጀመሪያ ጊዜ በፕሬዝዳንት ሄርዞግ ላይ ቀጥተኛ ጥቃት ሰንዝረዋል። ምህረት የመስጠት ስልጣን እያላቸው አልተጠቀሙበትም፣ ለዚህም ሊያፍሩ ይገባል ያሉት ትራምፕ ኔታንያሁን በጣም ጥሩ የጦርነት ጊዜ ጠቅላይ ሚኒስትር ሲሉ አወድሰዋቸዋል። የጥቅምት 7ቱን የደህንነት ውድቀት በተመለከተም ለሁሉም ተጠያቂው ሁሉም ሰው ነው በሚል ኔታንያሁን ከመከላከል ጎን ቆመዋል። የፕሬዝዳንት ሄርዞግ ጽህፈት ቤት በትራምፕ ንግግር ላይ ፈጣን ምላሽ ሰጥቷል። ጽህፈት ቤቱ እንዳረጋገጠው ፕሬዝዳንቱ በኔታንያሁ የምህረት ጥያቄ ላይ እስካሁን ምንም አይነት ውሳኔ አልሰጡም። ጉዳዩ በአሁኑ ወቅት በፍትህ ሚኒስቴር ምርመራ እየተደረገበት ሲሆን ሚኒስተሩ ህጋዊ አስተያየቱን ሳይሰጥ ፕሬዝዳንቱ መወሰን አይችሉም። ፕሬዝዳንት ሄርዞግ ውሳኔ የሚሰጡት በህግ በሀገር ጥቅምና በህሊናቸው መሪነት እንጂ ከየትኛውም የውጪ ወይም የውስጥ ጫና ነጻ ሆነው ነው ሲል ጽህፈት ቤቱ በዲፕሎማሲያዊ መንገድ ትራምፕን ተቃውሟል። ጠቅላይ ሚኒስትር ኔታንያሁ በሙስና በጉቦና በእምነት ማጉደል ወንጀል ክስ ተመስርቶባቸው ለ6 ዓመታት የዘለቀ የፍርድ ሂደት ላይ ይገኛሉ። ኔታንያሁ የምህረት ጥያቄያቸውን በህግ ባለሙያዎቻቸው በኩል በህዳር ወር ያቀረቡ ቢሆንም በፍርድ ሂደቱ ላይ ግን ጥፋተኝነታቸውን አላመኑም። አንዳንድ የህግ ባለሙያዎችም ክሱ ገና ባለመጠናቀቁ ፕሬዝዳንቱ ምህረት የመስጠት ስልጣን የላቸውም የሚል መከራከሪያም አቅርበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።